ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን አብረን በጋራ የምንመሰርት ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። ባለ ሁለት ወሂ ቃላቶች ናቸው። ቃላትን እንዴት እናነባለን፣ እንዴት እንጽፋለን፣ እንመሰርታለን የሚለውን የማሳያችሁ ይሆናል ማለት ነው። የተዘበራረቁ ፊደሎችን ጽፌያለሁ። እነዚህ የተዘበራረቁ ፊደላትን በአንድ ላይ እያገጣጠምን ቃላት እንዴት መመስረት እንደምንችል በደንብ አድርጌ አሳያችኋለሁ። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው ተከታተሉ። አሁን አብረን እያነበብንን እንዲሁም ቃላትን እየመሰረትን እንሄዳለን ማለት ነው። እናንተም ተጨማሪ ቃላትን ከዚህ እነዚህ ፊደላት በመገጣጠም መስራት ትችላላችሁ። አሁን እኔ የሰሯቸውን ቃላቶች አብረን በጋራ እናነባለን ማለት ነው። ኦኬ ከዚህ ላይ መጀመሪያ ላይ ምን ቃል መመስረት እንችላለን ማለት ነው። ሻማ የሚል ቃል መመስረት እንችላለን ማለት ነው። ሻማ የሚለውን የት አምጥተን ይህንን ቃል እንደመሰረት ነው ደግሞ ከተዘበራረቁ ፊደላት ሂደን እናያቸዋለን ማለት ነው። ይኸው ሻን ከዚህ ላይ አመጣን፣ ማን ደግሞ ከዚህ ላይ አመጣን እና ሁለቶችን በአንድ ላይ በማድረግ እነዚህ ሁለት ፊደላት ሻማ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ዋለ ይላል። ዋለ የሚለውን ስናይም ይኸው ዋ ማለት ይቺ ናት ከዚህ ላይ፣ ለ ደግሞ ይቻት ከዚህ። እነዚህን ሁለት ፊደላት አመጣንና በአንድ ላይ በስርዓት አድርገን ስንደረድራቸው ዋለ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀና ይላል። ቀና የሚለውን ስናይ ይኸው ቀ ማለት የታለች ቀ ይቻት ከዚህ ላይ፣ ና ደግሞ የታለች ይቻት ከዚህ ማለት ነው። ቀን ከዚህ ላይ ወሰነን፣ ናን ደግሞ ከዚህ ላይ ወሰነን እና ሁለቶችን በአንድ ላይ በማጣመር ቀና የሚል ቃል መመስረት ቻለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሙሉ ይላል። ሙሉ የሚለውን ስናይም ይኸው ሙ ማለት ይቻት ከዚህ ላይ፣ ሉ ደግሞ ይቻት ከዚህው፣ ሙ ይቻት ከዚህ፣ ሉ ይቻት ከዚህ ማለት እነዚህን ፊደላት በአንድ ላይ አድርገን ምን ቃል መመስረት እንችላለን? ሙሉ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰጠ ይላል። ሰጠ የሚለውን ቃል ስናይም ይኸው ሰ ማለት ይቻት ከዚህ ላይ፣ ጠ ይቻት ይኸው ሰናጠን በአንድ ላይ ያደረግንና ከዚህ ላይ ምን ቃል መመስረት ቻለን ማለት ነው። ሰጠ የሚል ቃል መመስረት እንችላለን ማለት ነው። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሄደ ይላል። ሄደ የሚለውን ስናይም ሄ ይቻት ከዚህ፣ ደም ይቻት ከዚህ ማለት ነው። እነዚህ ፊደላቶች ወሰንና በስርዓት አድርገን ስንጽፋቸው ሄደ የሚል ቃል መመስረት ይችላሉ ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቡና ይላል። ቡና የሚለውን ስናይም ይኸው ቡ ማለት እህታለች ማለት ነው። ቡ ማለት ይቺ ነች። ከዛ ና እህታለች፣ ና ይቺ ነች ማለት ነው። እነዚህን ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ቡና የሚል ቃል መመስረት እንችላለን ማለት ነው። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ኬክ ይላል። ኬክ የሚለውን ስናይም ይኸው ኬ ማለት ይቻት ከዚህ ላይ፣ ክ ደግሞ ይቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ስንደረዳቸው ኬክ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሾመ ይላል። ሾመ የሚለውን ስናይም ይኸው ሾ ማለት የት ነች ማለት ነው። ይቻት ከዚህ ላይ፣ መሄት አለች ይቻት ከዚህ፣ ይኸው ሾን ከዚህ ላይ ወሰነ፣ መን ደግሞ ከዚህ ላይ ወሰነ እና በስርዓት ስንደረድራቸው ሾመ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ዋና ይላል ማለት ነው። ይህን ፊደል አጥብቃችሁ ነላልታችሁ ስታነቡት ሁለት ትርጉም ይሰጣል ማለት ነው። ስታጠብቁት ዋና ይሆናል ማለት ነው። ስታላሉት ደግሞ ዋና ብላችሁ ማንበብ ትችላላችሁ ማለት ነው። ምክንያቱም ሲጠብቅና ሲላላ ሁለት ትርጉም ስለሚሰጥ ማለት ነው። እነዚህን ደግሞ የት እንደመጡ እናያቸው። ዋ ማለት ይቻት ከዚህ ላይ፣ ዋ ይቻት ከዚህ፣ ና ደግሞ ይቻት ከዚህ ማለት ነው። ዋን ከዚህ ላይ ወሰነን፣ ናን ደግሞ ከዚህ ላይ ወሰንና ሁለቶችን በማጣመር ምን ቃል መመስረት ቻልን ማለት ነው። ዋና ወይም ዋና የሚል ቃል መመስረት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ዞረ ይላል። ዞረ የሚለውን ስናይ ይኸው ዞ ማለት ይቺ ናት ከዚህ ላይ፣ ረ ደግሞ ይቻት ከዚህ። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ስንደረድራቸው ዞረ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? መጣ ይላል። መጣ የሚለውን ስናይም ይኸው
መ ማለት እቻት ከዚህ ላይ፣ ጣ ደግሞ እቻት ከዚህ ላይ። እነዚህም ፊደላት ወሰንና በስርዓት ስናደርጋቸው መጣ መጣ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚያ ምን ይላል? ጎማ ጎማ ይላል። ጎማ የሚለውን ስናይም ይኸው ጎ ማለት ይቺ ነች ከዚህ ላይ፣ ማ ደግሞ እቻት ከዚህ ማለት ነው። ይኸው ጎን ከዚያ ወሰነ፣ ማን ደግሞ ከዚያ ወሰንና በስርዓት ስንጽፋቸው ምን ቃል አገኘን ማለት ነው? ጎማ ጎማ የሚል ቃል ማግኘት ቻልን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ማሳ ማሳ ይላል። ማሳ የሚለውን ስናይም ይኸው ማ ማለት ቻት ከዚህ ላይ፣ ማን ከዚህ ላይ ወሰነን፣ ሳ ደግሞ ሄታለች ማለት ነው። ሳይጫት ከዚህ እነዚህም ሁለት ፊደል ወሰድንና ከዚህ ላይ በስርዓት ስንጽፋቸው ማሳ ማሳ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ቅኔ ቅኔ ይላል። ቅኔ የሚለውን ስናይ ቅን ከዚህ ላይ ወሰነን፣ እኔን ደግሞ ከዚህ ላይ ወሰንና እነዚህ ሁለት ፊደላት ስርዓት ባለው መልኩ ስንጽፋቸው ምን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ቅኔ ቅኔ የሚል ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ፈታ ፈታ ይላል ማለት ነው። ይህንንም ራስዎን አጥብቃችሁና አላልታችሁ ስታነቡት ሁለት ትርጉም ይሰጣችኋል ማለት ነው። ፈታ ሲጠብቅ ፈታ ይሆናል፣ ሲላላ ደግሞ ፈታ የሚል ቃል ይሰጠናል ማለት ነው። ስለዚህ ፈታ የሚለውን ቃል ስናይ ይኸው ፈ ማለት ይቻት ከዚህ ላይ፣ ታ ደግሞ ይቻት ከዚህ ላይ ማለት ነው። ፈን ከዚህ ላይ ወሰንን፣ ታን ደግሞ ከዚህ ላይ ወሰንና ስርዓት ባለው መልኩ ደርድረን ስንጽፋቸው ፈታ ፈታ ወይም ፈታ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? በላ በላ ይላል። በላ የሚለውን ስናይም በማለት ሄታለች በማለት ይቺ ናት ከዚህ ላይ፣ ላ ደግሞ ሄታለች ከዚህ ላይ ያለች ማለት ነው። በን ከዚህ ላይ ወሰንን፣ ለን ደግሞ ከዚህ ላይ ወሰንንና ስርዓት ባለው መልኩ ደርድረን እናነባቸው ምን ቃል ማግኘት እንችላለን ማለት ነው? በላ በላ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ዱቤ ዱቤ ይላል። ዱቤ የሚለውን ቃል ስናይ ደግሞ ያት ዱ ማለት ቻት ከዚህ ላይ፣ ይኸው ዱ ማለት ከዚህ ላይ ቻት፣ ቤ ደግሞ ሄታለች ከዚህ ላይ አለች ማለት እነዚህን ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል ማግኘት ቻለን ማለት ነው? ዱቤ ዱቤ የሚል ቃል ማግኘት ቻለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሳራ ሳራ ይላል። ሳራ የሚለውን ስናይም ይኸው ሳ ማለት ቻት ከዚህ ላይ፣ ራ ደግሞ ቻት ከዚህ፣ እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ሳራ ሳራ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ መጨረሻ ላይ ምን ማለት ነው? ቤት ቤት ይላል። ቤት የሚለውን ስናይ ደግሞ ቤ ማለት ቻት ከዚህ ላይ፣ ት ደግሞ ሄታለች ማለት ነው። ት ይቻት እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል ማግኘት ቻለን ማለት ነው? ቤት ቤት የሚል ቃል ማግኘት ቻለን ማለት ነው። እናንተ ደግሞ በርከት ያሉ ቃላቶችን ከዚህ ላይ እያወጣችሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ትጽፉልኛላችሁ። እዚህ ላይ በርከት ያሉ ብዙ ቃላቶችን መጻፍ ይቻላል። ከዚህ ላይ በቃ የተለያዩ ቃላቶችን እየጻፋችሁ ኮሜንት ላይ ታሳዩኛላችሁ ማለት ነው። አሁን እስኪ ፈጠን ፈጠን ብዬ ላንብብላችሁና እንጨርሳለን። ኦኬ ምን ላለ እዚህ ላይ? ሻማ ዋለ፣ ቀና፣ ሙሉ፣ ሰጠ፣ ሄደ፣ ቡና፣ ኬክ፣ ሾመ፣ ዋና ወይም ዋና፣ ዞረ፣ መጣ፣ ጎማ፣ ማሳ፣ ቅኔ፣ ፈታ ወይም ፈታ፣ በላ፣ ዱቤ፣ ሳራ፣ ቤት የሚል ቃላቶችን መሰርተናል ማለት ነው። እናንተ ደግሞ ሌሎችን ቀሪ ቃላቶችን ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉት ኃይል በማስቀምጣችሁ ስልክ ቁጥር በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። እስከዛው ድረስ መልካም ጊዜ፣ ቻውን ሰንብት።